ሰላም ጤና ይስጥልኝ ውድና የተከበራችሁ ውድ ተመልካቾች እንደምን አላችሁ? ሁላችሁንም ሰላም ሰላም ብያለሁ። በድጋሚ ተመልሼ መጥቻለሁ። ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ ለሁሉም እንዲደርስ ማለት ነው። ዛሬ አዲስ ነገር ሰምቻለሁ ማለት ነው። ከውስጥ በጨረቃዎቹ እንግዲህ እሙሽዬ ዛሬ ለ ለዩ መልስ ሰጥታለች ማለት ነው። እሱ ምንድን ነው? እዩ ልጆችን አትበጥብጪ፣ አትረብሺ። ስለዚህ ልጅቱን አምጫት፣ እኔ ይዛታለሁ፣ እኔ ያሳድጋታለሁ፣ የምትፈልገውን ሁላ እኔ ያደርግላታለሁ። ስለዚህ ልጆች ውስጥ ገብተሽ አትረብሺ፣ ምክንያቱም የኔ ልጅ ይህን ነገር አያደርገውም በስህተት ካልሆነ በስተቀር እና ነገሮችን እንደዚህ የምታመሳቅቅልው ለምንድን ነው? ይሄ ነገር መቼስ ነው የተፈጠረው? እንዴት ነው የሆነው? ብላ እንግዲህ ዛሬ ታብ ጋር ሆነው ጠይቀዋታል ማለት ነው። እሷም እንግዲህ የመለሰችው ምላሽ እስከ መጨረሻው ተከታተው እነግራችኋለሁ ማለት ነው። በነገራችን ላይ አንድ ነገር የምነግራችሁ ነገር ቢኖር እዚህ ጋር ቤተሰብ ማለት ነው እሙሽዬ ልጅቱን በጣም ትፈልጋታለች። የምትፈልጋትም ምክንያቱም ሴት ልጅ የላትም። ስለዚህ አሁንም ዛሬም ነገም ቢሆን ግን ልጅቱ የብሩክ እንዳልሆነች ሁላችሁም እያመናችሁ ያላችሁ ልጆች አላችሁ እና ነገሩ ተረጋግጦ እንደገና ድጋሜ ዲኤንኤን አድርገው ልጅቱ የእሱ መሆኗን ትክክለኛ ከሆነ እሙሽዬ እንደምትቀበልና እንደምትይዝለት ሁላችሁም ታውቃላችሁ አይደል? ስለዚህ ሀይሚ ላይ አሁን ብዙዎቻችሁ ከርቷት ነው ምናምን ምናምን የምትሉ አንዳንድ ሰዎች አላችሁ ማለት ነው። ይህን ነገር ልነግራችሁ ነው የመጣሁት ማለት ነው። ምንድን ነው መሰላችሁ ብሩክ የዛ ጊዜ በስህተትም ሆኖ ሊሆንም ይችላል ላይሆንም ይችላል በሚለው እንያዘውና ስለዚህ ልጅቱ ምንም ነገር እነሱ ህይወት ውስጥ ምንም ነገር አታደርግም። ምንም ነገር የምትበጠብጣቸው የምረብሻቸውም ነገር የለም። የምትረብሻቸው ማናት? እናቲቱ ናት። እናቲቱ ደግሞ ልጅቱን ብላ ነው የምትረብሻቸው አይደል? ስለዚህ እሙሽዬ ልጅቱን ተያዘች፣ ምንም የምትረብሽበት ምክንያት የላትም። ልጇን መታ ለማየት ብቻ አይታ ትሄዳለች። ስለዚህ ብሩኬ ያለው አማራጭ ምንድን ነው? እናቱ ጋር ሁልጊዜም በሚሄድ ሰዓት ያገኛታል። ልጁን የሚንከባከበውን ነገር መንከባከብ ይችላል አይደል? ስለዚህ ሀይሚዬም እዛ ጋር የሆነ ጥርጣሬም አይኖርባትም ብዬ አስባለሁ። ግን ይህንን ትላችሁ እውነት ሆኖ ነው ወይ እንዳትሉኝ፣ እውነትም አይሆንም እርግጠኛ ነኝ። ይህን ነገር ደግሞ እመኑኝ በቀን ብዛት እንደገና ድጋሚ ምርመራው እንደሚደረግ ሁላችንም ታውቃላችሁ። እውነት ሁሉም ምክንያቱም ማንኛውም ኦዲየንስም ከውስጥም ያሉ ሰዎች ብዙዎች ድጋሚ ይመርመር እያሉ ነው ይሄ ነገር ማለት ነው። ስለዚህ ምርመራው ትክክል እንዳልሆነ እንደገና ደግሞ የሰጡት ደግሞ ደም ነው ብለዋል እና እነሱም በቪዲዮ ራሱ አውርተዋል። እኔም ጠይቄ ነበረ ደም ነው ብለዋል የሰጡት። ስለዚህ ደም አይሰጥም፣ ሊሰጥም ይችላል ላይሰጥም ይችላል። ግን ዋናው ነገር የሚሰጠው ናሙና እንግዲህ ታክታም ከጠጉርም ከተለያዩ ነገሮች ይሰጣል። ግን ያ ነገር በትክክል አልተደረገም። የተደረገበት ነገር ምንም የለም። ስለዚህ ብሩኬ ራሱን ነፃ ለማውጣት ከእሷ ጋር ጭቅጭቅ አለመያዝ ነገሮችን ለማስተካከል እንደገና ደግሞ ሀይሚዬ ጋ ያለውም እሱን ያለማመን ሁኔታ ያ ነገር እንዲረጋጋለን ነበር ይሄን ነገር እያደረገ ያለው ማለት ነው። እና ስለዚህ ይሄን ነገር ደግሞ እርግጠኛ ነኝ ሙሽ እየተገባችበት ነገሩ ይስተካከላል ብዬ አስባለሁ። ምክንያቱም ልጅቱ እሷ ጋር ምክንያቱም እሷ የምትይዛ ከሆነ ሙሽዬ በነገራችን ላይ ሁሉም ናቸው ልጅቱን እንይዛታለን በጣም ብዙ ነው እና ስለዚህ እሷን ማገባበት መንገድ ብቻ ነው እኛ የምንፈልገው። እሷ መካከላቸው ገብታ እነሱን እንዳታለያይ ነው የምንፈልገው ማንኛችንም ብንሆን ማለት ነው። እነሱ መቼም ደግሞ አይለያዩም፣ እርግጠኛ ነኝ አይለያዩም። እና ደግሞ ብዙዎቻችሁ ድራማ ነው እያላችሁ ነው። ድራማ አይደለም፣ ድራማ ነው እያላችሁ ብዙዎቻችሁ ነው። ግን እኔ ትጠይቅ ድራማ እንዳልሆነ ነው እውነት እንደሆነ እውነተኛ ነው። ግን እውነተኛ ይሆን እንጂ ብሩኬ ይሄን ነገር አድርጎታል እያልኳችሁ አይደለም። ብሩኬ አላደረገውም። ይሄን ነገር እንዳላደረገው ደግሞ ራሱ እሱም እየተናገረ ነው ያን ነገር ማለት ነው። ግን ሀይሚ ደግሞ ያለችው ነገር ቢኖር ይሄን ኩላ ደብቀኸኛል አድርገኸዋል ነው ያለችው። ግን ያ ነገር ደግሞ እውነት ሆኖ ዲኤንኤኑ እውነት ሆኖ ስለመጣ ነው። ያ ደግሞ እውነት የሆነው ደግሞ ምንድን ነው? እውነት የሆነው ነገር ቢኖር ምንድን ነው? እዩ እውነት አስመስላ ያደረገችው ነገር ግን እውነት አይደለም እንዳለውም
ባለፈው ተናግሮ ነበር የእሷ ባልዬ ነኝ ተብዬው ወይም ፍቅረኛ ነኝ የሚባለው ሰውዬ። ስለዚህ ከቤተሰቦችም ከሆነ ሰው የሆነ ነገር አድርጋ አውቃ ያንተ እንዲሆን ነው የምታደርገው። ልጅቱ የምከድበት መንገድ አንተ አታውቅም ብሎታል። ይሄን ነገር አስታውሱልኝ ማለት ነው። እና በጣም ብዙ መንገድ እየተራመደ እንደሆነ እኔ ስሯ ስላለሁ ብዙ ነገር እያየሁ ነው፣ እየተመለከትኩ ነው። ስለዚህ እሷ የምትፈልገው አንተ መያዝና አንተ ማግኘት ነው ብሎታል ማለት ነው ለብሩኬ። ሰምታችሁ ከሆነ በእሱ ቤት የተጫነው ቪዲዮ ላይ ማለት ነው። ዲኤንኤኑ ሊመጣ 2 ቀን ነው 1 ቀን የቀረው ቀን ማለት ነው። እና ይሄ ነገር እውነት እንዳለው ማለት ነው፣ እውነትም እንዳለው ይሄ ነገር ተደርጎስ ቢሆን ማን ያውቃል? ማንም አያውቅ። ምክንያቱም እሷ እኮ ጊዜ በጣም ሰጥታ እኮ ነው ያደረገችው። ዲኤንኤኑን አይታችሁታል። አንዴ ክርስትና አለች፣ አንዴ ምንድነው መጫት ነኝ አለች። ሲጀመር ልጅቱ ወደው እንደተወለደ የነበር ብሩኬ አምጪ እናርግ ያለው የነበረው ማለት ነው ዲኤንኤ። ግን የዛ ሰዓት እሷ ፈቃደኛ አልነበረችም። ስልኳን ዘግታብኛለች ብሏል። ልታወራኝም አልቻለችም፣ ላገኛትም አልቻልኩም ብሎ ነበረ ማለት ነው። ከዛ ምን አደረገች? ከዛ በጣም ብዙ መንገዶች ሄደች፣ በጣም ተራመደች፣ ታራስ ቤት ወጣች፣ ክርስትና አለች። ከዛ በኋላ ብዙ ነገሮች አረገ፣ አስተካክላ በደንብ ቀመማ ነው የመጣው ልጅቱ። በደንብ ማለት በደንብ ተመልከቱ። ኦዲየንስ ሲሆናችሁ እውነት ትክክለኛ የብሩክና የሀይሚ ኦዲየንስ ሲሆናችሁ በደንብ ለማየት እና ለመመልከት ሞክሩ እና ልጅቱ በደንብ አጥንታ ሁሉንም ነገር ሴራዋን ጨርሳ ነው መጥታ ዝጋ ነገሮችን ልታደርግም የሞከረችው ማለት ነው። ከዛ መጨረሻ ላይ ደግሞ ምን አደረገች? መጨረሻ ላይ እሱን ማግኘት አለብኝ፣ እሱን ታላገኘሁኝ ምርመራ አላስደርግም፣ መጀመሪያ ልጁ ማየት አለበት፣ እሱን ለብቻው ማግኘት አለብኝ እያለ እንደዛ ድርቅ ትል ነበረ። ከዛ እሱን ታላገኘሁኝ አላስመረምርምም ዲኤንኤን አላደርግም ብላ ነበረ። ከዛ መጨረሻ ላይ እንደገና እኔ እንግዲህ አላቅም እንዴት እንደሆነ ፍጹም የጠርቷት መጣች፣ አስደረገች ዲኤንኤን። በጣም ብዙ ጊዜ አጉላልታቸው ማለት ነው። ምክንያቱም እነሱ እየለመኗን ነበረ በጊዜው ማለት ነው። እሷ አላስደርግም ባለችው ሰዓት እነሱ ግን እየለመኗን ነበረ። ብሩኬኔ ነፃነቴን ማወቅ ፈልጋለሁ፣ ስሜን ማዕዳት ፈልጋለሁ እያለ እሷን ትከራከራን ነበር። እሷ ግን በብዙ መንገድ በዛ ሰዓት እየሄደች ነበር እና ስለዚህ ምንም አናቅም። ይሄን ነገር ያደረገችውን ነገር ፈጣሪ ነው የሚያውቀው ማለት ነው፣ እኛ አናቅም። እና እንደዚህ አይነት ጊዜ ተሰጥታ ይሄን ያህል አድርጋ አሁን ደግሞ መልሳ ምን እንዳለች በእድመታ በቢኪ ቤት ሰምታችኋል። ጊዜ ሰጠዋለሁ፣ እኔ አላስጨንቀውም፣ በጣም ብዙ ጊዜ ሰጠዋለሁ፣ ግን እሱን ማግኘት ፈልጋለሁ፣ እሱን ለብቻው ማግኘት ፈልጋለሁ ብላለች በድጋሚ አሁንም ማለት ነው እና ይህን ነገር ደግሞ ገብታችሁ ማየት ትችላላችሁ፣ ሁላችሁም ማለት ነው። እሱም በድጋሚ ለምንድን ነው ማግኘት የቻለችው? ለምንድን ነው ማግኘት የምትፈልገው? እንደገና ለብቻ ውስጥ ለምንድን ነው የምታገኘው? እዚህ ጋ እኔ ሀይሚ ጋ ችግር የለብኝም፣ ተሀይሚ ጋ እኔ እሱ በሄደበት መንገድ እሷ ስለምትመጣ እንጂ እኔ የምፈልገው እሱንና እሱን ብቻ ነው እያለች ያለችው ማለት ነው። እና ስለዚህ ይህን ነገር አሁንም ቢሆን ብሩኬ በምታጠምድበት መልኩ እንደምታጠምደው እርግጠኛ ያልሆናችሁ አላችሁ። እሷ ልጅቱ የምትፈልገው እሱን መያዝ ነው፣ ብሩኬ መያዝ ነው እንጂ አላማዋ ብሩኬ እውነት ወዷት ወይም ማፍቅሯት ወይም የእሱ ሆነ አይደለም ልጅቱ ማለት ነው ነገሩ። እና ስለዚህ አሁንም ቢሆን መረዳት ያለባችሁ ብሩኬን ተረዱ። የምትረዱ የምታምኑ እመኑ፣ የማታምኑ ደግሞ የፈለጋችሁት ማመን ትችላላችሁ። ስለዚህ እነሱ ደግሞ ሀይሚና ብሩክ ደግሞ መቼም አይለያዩ። ይህን ደግሞ ታውቃላችሁ፣ ሁላችሁም ታውቃላችሁ። ስንት ነገር ሆነዋል ከአሁን በፊት ስንት ነገር አሳልፈዋል። በቃ ተለያዩ፣ በቃ ሄዱ፣ ስንት ነገር ሆነዋል። ስለዚህ መቼም አይለያዩ፣ ህልም ነው።